አሲር ዛሬም እንደታገተ ነው። በዛ በጨካኙ በእንጀራ አባቱ ታግቶ እየተሰቃየ ነው። እንጀራ አባቱ ጨክኖበታል። ምን አይነት ግፍና መከራም እያሳለፈበት እንደሆነ አሲር በምን አይነት ስቃይ ውስጥስ ይሆን ያለው? ከልጃቸው የማይነጥሉት ኖላዊም ከሀንዬ ለይተው የማያዩትም ተጨንቀዋል። አሲር የት ነው ያለኸው? የት ሄደህብኝ ነው? ምንስ አስቀይሜህ ይሆን የጠፋህብኝ? በማለት ጭብጥ ኩርምትም እያሉ በጣም አስበዋል። ጎዳና ላይ ወጥተው አሲር እያሉ ሰፈር ከሰፈር እየተንከራተቱ አሲርን እየፈለጉት ነው። አሲርን ሊያገኙት አልቻለም። ሀንዬ ልጄ ጠፋኮ በማለትም ለሀንዬ ነግሯታል። ለካ ያለሱ ምንም አያምርም፣ እባክሽን ሀንዬ ስልክ ደውይልኝ ለልጄም ሲሉ ለሀንዬ ነግሯታል። ሀንዬም ተጨንቃለች፣ ስልኩም አይሰራም። ፍቅርም ተጨንቃለች። ከመጀመሪያው ነግሬህ ነበረ መዝገቡ የአባቴን ጭካኔና ክፋት ስለማውቅ እንድትጠነቀቅ አስቤ ነበረ ወንድሜ እያለች እሷም ተጨንቃለች። መዝገቡ የእሷ የምትጠራበት ስም ነው። አቶ ኖላዊና ሀንዬ ደግሞ የሚጠሩት በአሲር ነው። የጠፋው ልጅ ግን አንድ ነው። ሁለቱም እየፈለጉት ነው። ፍቅርም ወንድሟን፣ ሀንዬና አቶ ኖላዊም አሲርን እየፈለጉት ነው። ሀንዬም ግራ ገብቷታል። ዶክተሩ ጋር ደውላ ፋዘር ሕክምና መጀመር እንዳለባቸው ዶክተሩ ነግሯታል። የሱም አለ ስራዬን ስል ረሳሁት ዶክተርዬ ይቅርታ፣ የገንዘቡም አለም ስትል ለዶክተሩ መልሳለታለች። ገንዘቡን ፍለጋ ሲንከራተትና ለሷ ዋጋ ለመክፈል የአባትነትን ፍቅር እኔም ከተጋራሁሽ ለሳቸው የሚሆነውንም የሕክምና ወጪ ላግዝሽ ይገባል በማለት ነው እዚህ መከራና ሲቃይ ውስጥ በእንጀራ አባቱ እንዲህ አይነት ግፍ እየተፈጸመበት። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ቀጣዩ ክፍል 24 እንግዲህ አሲር ዛሬም እንደታገተ ነው፣ አልተመለሰም። ኖላዊ በጣም ተጨንቀዋል። ከልጃቸው ከሀንዬ ነጥለው አያዩትምና ከሱ ጋር በጣም ቅርብብነት ያላቸው እሱም እንደ አባቱ የሚያቸው እሳቸውም እንደ ልጃቸው የሚመለከቱት ልጃቸው ጠፍቶባቸው ሰላማቸውን አጥተዋል። ሀንዬም አባቷን ለማሳከም ዶክተሩ ደውሎላታልና ገንዘቡ አልተሟላላትም። ያ ገንዘብ ደግሞ ፍለጋ የሄደው አሲር ነው። ሕክምናውን ለመጀመር ቢያንስ 200 ሺህ ብር መያዝ እንዳለባቸው ዶክተሩ ነግሯቸዋል። ከአባቱ ጋር ግብ የፈጠረው አሲር የወላጆችን ንብረት እፈልጋለሁኝ ብሎ በልጅነቱ እናትና አባቱ ሞተውበት ያንን ንብረት ግን ጠቅልሎ ያዘው እንጀራ አባቱ ነውና ያ እንጀራ አባቱ ደግሞ በሱ ላይ እያሰቃየውና 70 ሳንቲም ከኔ ታገኝ መስሎህ ነው በማለት የእንጀራ ልጁን የግድያ ሙከራም ለማድረግ እንዲሁም ሲያስፈራራውና ሲዝትበት በስተመጨረሻ በሁለት ሰዎች አሳግቶት እያሰቃየው ይገኛል። ኖላዊ መንገድ ላይ ወጥተው እየተንከራተቱ መሄድ አቅቷቸው ምግብም ሳይቀምሱ ፍቅርም ወንድሟን እየፈለገች እሳቸውም ልጃቸውን እየፈለጉ ከርቀት ታያቸውና ትደግፋቸውና ታስቀምጣቸዋለች። እሳቸውን ትደግፋቸውና ምን ሆነው ነው ፋዘርም በማለት ትጠይቃቸዋለች። ልጄ ጠፍቶብኝ ነው ብለው ለሷ ይነግሯታል። የሚፈልጉት ሰው ግን አንድ ሰው ነው፣ የስም ልዩነት እንጂ። ሀንዬ ተጨንቃለች። ወደ ስራ ቦታ ተመልሳ ሄዳ ስልክም ሲደወልላት አንተነህ በተደጋጋሚ እየደወለ ስለሚረብሻት አንተነህ ይሆናልም በማለት ያንን ስልክ ቁጥር አታነሳውም ነበር። ግን መዝገቡ ስልክ ቁጥር ሰጥቷት ነበረ የሀንዬን። አሁንም አታነሳም። በቴክስት አስቀምጣላት። በዛ ቴክስት ግን ፍቅር የሚባል ስለነበረ ስሟ ሰላም ስታነበው ደግሞ እዚህ ጋር ሌላ ተጀናጃኒም ነው ብላ ለሷ ነግራት ነበረ። በኋላ ላይ ግን በማርያም ስልኩን አንሽልኝም ብላ ስትላት ነው ተቀጣጥረው ማውራት እንዳለባቸው መዝገቡ ነው ስልክ ቁጥርሽን እየሰጠኝ ስትላት ለመነጋገር ወስነዋል። ኖላዊ ግራ ገብቷቸው ወደ ቤት ከፍለጋ መልስ ወደ ቤት መመለስ ፈልገው ፍቅር ደግፋቸው ወደ ቤት ድረስ ታደርሳቸዋለች። ቤት ለምቦሳ ብለው ይሏታል። ለምቦሳ ምንድነው ብላ እሷ ተመልሳለች።
እምቦሳ ማለት የሚገባው ሰው ባለቤቱ ቤት ለእምቦሳ ሲል የሚገባው ሰው ደግሞ እምቦሳ ሰሩ ይላል በማለትም ለልጃቸው ለፍቅር ያስረዷታል። እሺ እንደዚያ ከሆነ እንውጣና እንግባና እንደ አዲስ እንበልም ስትል ምን አይነት ካሲር የባስሽ ሞኝነሽ ልጄ በማለትም ለሷ ይነግሯታል። አባቷ ካገኛት ይች ልጅ ይገላታል። ምክንያቱም ከነሱ ጋርና አሲርን ፍለጋ ስለወጣች። ወይዘሮ ሜላት ደግሞ አንተነህን ከስራ ስላባረረችው ሰላምዬ ደስ ብሏታል። ሰላም ደስ እያላት አንተነህን ሳትወደውና ሳታፈቅረው እቀርት አይደለም ለሀንዬ ለምን በዛ መልክ ስልክ ይደውልላታልም ብላ በአንድ ቀን የተጻጻፈችውን ቴክስት አሳይታት በልጆቼ የመጣማ አልደራደርም ስትል ወይዘሮ ሜላት ጠንካራ ሰራተኛ ነውና የምትለውን ከሰራ ቦታ አባረዋለች። ምክንያቱም ለሰራተኛ ብዬ ድርጅቴን በደንብ አድርጎ ጠንካራ ሰራተኛዬ እሱ ነውና እየመራልኝ ያለው አላባረረውም። እሷ ሰራተኛ ናትም የራሷን ህይወት ራሷ ማውቅም ትችላለች ብላ ለሰላም መልሳላት ነበር። ግን በኋላ በልጇ ስለመጣባት አሰናብተዋለች። ምናሴም ምንድን ነበር እያለው በአንቺ ላይና በሀንዬ ላይ አንተነህ የፈጠረውን ድርጊት እማዬ ነግራኛለች። ለአንድ ወንድም እህቱ ጾታዊ ትንኮሳ ሲደርስባት እንደማየትም ትልቅ ህመምም የለም። ደርሼ ባለመከላከሌ ይቅርታ እህቴም በማለት ለሰላም ነግሯት ነበረ። ወይኔ ሰላምዬ አለቀልሽም በቃ በማለትም ለወንድሟ ነግራ ነበር። በቃ ከኔ ጋር የሚቆሙትን ወንዶች በቃ ባንተ ምክንያት ሊፈሩህ ነው። በዛም ምክንያት እኔ ቆም የመቅረቴም ነው ስትል ለምናሴ ነግረው ነበር። ምናሴም ወሬኛ በማለት ወደ ሳሎን ሄደው ምግብ መመገብ እንዳለባቸው እሷ ነግረው ሄደው ነበር። ወይዘሮ ሜላት የጠፋችው ልጇን ፎቶ እንቃ አድርጋም ይዛ እያለቀሰችም ነበር። ያቺ ደግሞ ሰላምዬ ለምንድነው እንደዚህ የምታደርገው? እስኪ አንቺ ሊያትም ስትል ፎቶዋንም ተመልክታ ነበረ። አይታት በጣም ቆንጅዬ ናት፣ ደግሞስ እንዴት ነው የምታምረው እማም ስትልም ለእናቷ ነግራት ነበረ። ወይዘሮ ሜላት እነሱ ልጆቿን ካረጋጋችም በኋላ ያንን ፎቶዋን አሁንም ከረሳችሁ በኋላ ደግማ ምንም ሊረሳላትም አልቻለም። እያቀፈች ሁልጊዜም ልትረሳት አልቻለም። ከ16 ዓመት በፊት እንግዲህ የጠፋች ልጇን ሁለት ልጆቿን በእቅፏ ይዛ አንዷ ስለተነጠለችባት ልትረሳት በጭራሽ አልቻለችም። ያቺ የምትፈለገው ልጅ ግን ሀንዬ ናት። ሀንዬ በእነሱ ቤት በሰራተኝነት የምትሰራው አባቷን ለማሳከም ከደሴ አዲስ አበባ ድረስ ሄዳ እየተንከራተተችና በቤት ሰራተኝነት እየሰራች ያለች ልጅ ናት። አቶ ኖላዊ እንግዲህ ግራ ገብቷቸው ቁጭ እንዳሉ ከስራ ቦታ መታ ነበርና አባዬ ዛሬ ግራ ገብቶሃል፣ ምን ነው ተጨንቀሃል፣ ማሰላስለሃል ስትል ለፋዘሯ ትናገራለች። ፋዘሯ ልጄ እኮ አልደወለምም በማለት ይመልሱላታል። ማን ነው ስትል ተመለሳለች። ማለ አሲር ነዋ በማለትም እሳቸው ለልጃቸው ለሀንዬ ይነግሯታል። ከኔ በላይ ልጅ አለ ሆይ አባ በማለትም ለፋዘሯ ትመልሳለች። ካንቺ እኩል ማን ይሆንብኛልም ብለው እሳቸው መልሰውላታል። ትንሽ ልቀልድብህ ብዬም ነው በማለት ለአባቷ ትመልሳለች። እሳቸው ግን የልጃቸውን ባህሪ ያውቃሉ። አሁን ርቦኛል አባ ምግብ መስራትም አለብኝም በማለት ወደ ኪችን ለመግባት ተወስናለች። ምግብ ከሰጠቻቸው በኋላ ወደ ስራ ቦታ መመለስም እንዳለባት ለኖላዊ ትናገራቸዋለች። አባ ምግብ መውሰድም አለብህ፣ ልሄድ ስል ግን ይጨንቀኛልም አሁን ወደ ስራ ቦታ መሄድም አለብኝ ብላ ለፋዘሯ ስትናገር እንደዛ ካሰብሽልኝማ የልጅ ልጅ ተክተሽልኝ ወይንም አሳቅፈሽኝም ቢሆን መልካም ነበርም ብለው ለሷ ይነግሯታል። ያማ የት ይቀራል አባ በማለትም ለእሳቸው ትመልስላቸዋለች። ወደ ስራ ቦታዋ ትመለሳለች። ምግብ አቅርባቸው እየበሉ ነው። ወይዘሮ ሜላት ድንገት የዛች የጠፋችው ልጅ አሁንም ትዝ ይላታል። ምናሴ ወደ ውጪ ወጥተን ልክ እንደ ልጅነታችን ቅዳሜ አይደለም ወይ ለምን አንዝናናም በማለት ለእናቱ ሲነግራት እሷ ፍቃደኛ ሆና የልጇን ፍቃድ ትጠይቃታለች። እሷ ደግሞ አልሄድም ትላለች። ከሀንዬ ጋር ነው እዚህ የምቆየው አለች ሰላም።
ምናሴና ሜላት ወደ ውጭ ወጡ። እነሱ ምግባቸውን እየሰሩ ነው። ለየት ያለ ምርጥ ምግብ እናዘጋጅና እንጠብቃቸው በማለት ሀንዬ ለሰላም የጠየቀቻት ጥያቄ እትዬን ምን ብትያቸው ነው አንተ ነህን በአንድ ቀን እንደዚህ ከስራ ቦታ ያባረሩት? የሚወዱት ጠንካራ ሰራተኛቸው እኮ ነው ስትልም ለሷ መልሳላታለች። እሷንማ እየነገርኳት ያልኳትን ስለፈጸመችልኝ አመሰግናታለሁም በማለት ለሷ ትነግራታለች። የተጻጻፍ ነው ቴክስት ስላይ ሳይኋት ነው ያባረረችው ስትል ለሷ መልሳላታለች። አሲር የለቀው ይሆን ወይ? ያጨካኙ እንጀራ አባት የለቀው ይሆን ወይ? በሱ መጥፋት የተጨነቁት ኖላዊ ይስቁ ይሆን ወይ? መቼ ይመለስላቸው ይሆን? ያንን በቀጣይ ክፍል የምናየው ይሆናል። ቤተሰብ ያላችሁበት ሰላም ቆዩ። ባይ ባይ።